ሰላም ቅዱሳን እንደምን ሰነበታችሁ? ውድ የዚህ ዩቲዩብ ቻናል ተከታታዮች እንደምን ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። አንድ ጥያቄ በፍቅር ጠይቃችኋለሁ። ቪዲዮዎች ስለቅ እየታየ አይደለም። ሾርት ቪዲዮዎች ብዙ ጊዜ ይታያሉ፣ ብዙ ጊዜ ላይክም ቪውም ያገኛሉ። ነገር ግን ቪዲዮ በመለቅበት ጊዜ ላይክ እየተደረገ አይደለም፣ እየታየ አይደለም ማለት ነው። ስለዚህ ላይክ በማድረግ ሼር በማድረግ አብራችሁኝ እንድትተባበሩና የእግዚአብሔርን ቃል የእግዚአብሔርን አገልግሎት የወንጌልን አገልግሎት አብረን እንድንሰራ ነው በፍቅር የምጠይቃችሁ ወንድሞች። ተባረኩ። ይህ ቪዲዮ ከመጀመራችሁ በፊት ላይክ እንድታደርጉ ጠይቃችኋለሁ ማለት ነው። ሀሳብ አስተያየታችሁን ደግሞ በኮሜንት እንድትገልጹና እንድትስማሙ የምትስማሙ ነው እንድትስማሙ አሜን በማለት በጌታ ፍቅር ጠይቃችኋለሁ። ተባረኩ። እንጸልያለን። ምክንያቱም የምንጸልየው ለምን ስለሆነ እኛ ክርስቲያኖች የምንጸልየው ግዴታ ስለሆነ ነው። ገብቷችኋል? ያለ ጸሎት መኖር ከባድ ነው። ሳንጸልይና ስንጸልይ የሚሰማን መንፈሳዊ እርካታና ደስታ በጣም የተለያየ ነው። ምግብ በልተን ከምንረካው በላይ ወይ የሆነ ነገር አግኝተን ውስጣችን ትክክለኛ ውስጣዊ መንፈሳዊ ሕይወታችን የሚሰማው እርካታና ስጋዊ ማንነታችን የሚሰማው ደስታና እርካታ ይለያያል እና ስንጸልይ የሚሰማን መንፈሳዊ እርካታ አለ። የሆነ የምንፈልገው ምድራዊ ነገር አግኝተን ከምንረካው በላይ መንፈሳችን የሚረካው ስንጸልይና መንፈሳዊ ነገሮችን ስናደርግ ነው ማለት ነው። ስለዚህ ሰዎች ከባድ ነው። ልክ ያለ ምግብ መኖር እንደማይችሉት ሁሉ ያለ ምግብ መኖር እንደማይችለው ሁሉ ሰው አንድ መንፈሳዊ ሰው ያለ ጸሎትም መኖር አይችልም ማለት ነው። ማለት መኖር ማለት አለ በእግዚአብሔር ሕልውና ውስጥ መኖር። በእግዚአብሔር ሕልውና ውስጥ ለመኖር ጸሎት ያስፈልጋል። ራሳችን ከጠላት ከክፉ ከአጋንንት ውጊያ ፕሮቴክት እንድንሆን እንድንጠበቅ ጸሎት ያስፈልገናል። ልክ ለስጋዊ ሰውነታችን የምናደርገውን ነገር ለመንፈሳዊ ሕይወታችን ጸሎት ያስፈልገዋል ማለት ነው። መንፈሳዊ ሕይወታችን እንዲለመልም፣ እንዲያድግ፣ እንዲያፈራ መንፈሳዊ ሕይወታችን ሕፃን ሆኖ እንዳይቀር በመንፈሳዊ ሕይወት ሕፃናት እንዳንሆን የሚረዳን ምንድን ነው? እለት እለት የማያቋርጥ ጸሎት ነው ማለት ነው። እግዚአብሔር ቃል ላይ ማቴዎስ መጽሐፍ የማቴዎስ ወንጌል ምዕራፍ 22 ቁጥር ወደ 14 አካባቢ ከተሳሳትኩ ይቅርታ። ለምን ትተኛላችሁ? እስከ መቼ ትተኛላችሁ? ተነስታችሁ ጸልዩ፣ ወደ ፈተና እንዳትገቡ ተግታችሁ ጸልዩ የሚል የእግዚአብሔር የኢየሱስ ክርስቶስ ቃል እንመለከታለን። ሰው ልጅ ወደ ፈተና እንዳይገባ መጸለይ አለበት ማለት ነው። ከፈተና ለመራቅና ፈተናን እንኳን ቢገጥም ድል ለመንሳት ለማሸነፍ መጸለይ አለበት ማለት ነው። ስለዚህ በዚህ በጸሎት ዙሪያ እንድንበረታ እንድንጠነክር እግዚአብሔር ጸጋውን ያብዛልን ማለት ነው። እስኪ አጭር ሰዓት አብረን እንጸልያለን ማለት ነው። እግዚአብሔር አምላካችን አንተ መልካም እረኛችንና ጠባቂያችን ለነፍሳችን ለስጋችን ለማንኛውም አይነት ለመላው ሕይወታችን አንተ ዋስትናችን ነህ። አንተ ጠባቂያችን ነህና እናመሰግናለን። አንተ ቅዱስ አምላክ ለዘላለም የምትኖር የማትደክም የማትሰለችን በማይለወጥ ፍቅር የወደድከን በማይሻር በማያረጅ ፍቅር የወደድከን አምላካችን እግዚአብሔር ሆይ ክብርና ምስጋና ላንተ ብቻ ይሁን። እግዚአብሔር ሆይ እናመሰግንሃለን ስለ ደህንነታችን። እግዚአብሔር ሆይ ስለ ጥበቃ እናመሰግንሃለን። አንተ ታላቅ ገናና ሁሉን ቻይ ኤልሻዳይ ሁሉን ታደርግ ዘንድ ቻይ የሆንክ አምላክ እኛን ደካሞችን አልናከንም፣ አልተውከንም። ሊውጠን ሊያጠፋን ሕይወታችንን ከንቱ ሊያደርግ ከሚሻ ከጠላታችን እጅ ላይ አሳልፈ አልጣልከንም። እግዚአብሔር በቀን በሌሊት በክረምት በበጋ በሁኔታዎች ሁሉ አንተ ከእኛ ጋር ነህ። ጌታ ሆይ
አንተ በእኛ ማንነት ላይ ተመርኩዘህ ወይ ተደግፈህ አይደለም ለእኛ መልካምን የምታደርገው። ሁል ጊዜ ስንከፋም ስንደክምም ሁል ጊዜ አንተ ከእኛ ጋር ነህ። ጌታ ሆይ ያለ ምክንያት ትጠብቀናለህ፣ ያለ ምክንያት ትራራልናለህ፣ ያለ ምክንያት ትጠብቀናለህ። ያለ ምክንያት እግዚአብሔር ሆይ አንድያ ልጅህን ክርስቶስ ኢየሱስን እሰጥ እንዲሁ ወደኸናል። በጻድቁም በክርስቶስ ኢየሱስ ደም ከዘላለም ሕይወት ወደ ዘላለም፣ ከዘላለም ሞት ወደ ዘላለም ሕይወታችንን አሸጋግራታል። ሞታችንን በሕይወት ውርደታችንን በክብር ዕዳችንና መርገማችንን ሁሉ በጸጋ ለውጠህልናል። አባ አባ የምንልበትን የልጅነትን መንፈስ በውስጣችን አኖረሃል። ወደኸናል ለዘላለም፣ ቃል ገብተህልናል ለዘላለም፣ ልጅነትን ሰጥተህናል። ልትወስደን ዳግም ደግሞ በአንተም ቀኝ ፊትን እያየን ለዘላለም ያለ እንባ፣ ያለ ሐዘን፣ ያለ ጭንቀት፣ ያለ ትካዜ በጤና በደስታ በሰላም የምንኖርበትን የዘላለምን ሕይወት ደግሞ በወደኛው ዓለም አዘጋጅተህልናል። እግዚአብሔር ሆይ እናመሰግናለን። ስምህ የተባረከ የተቀደሰ ይሁን። እግዚአብሔር ሆይ እንለምንሃለን፣ አቅም ስጠን እንድንተጋ፣ ሁል ጊዜም ስለ መዳናችን፣ ሁል ጊዜም ስለ ተቀበልነው ጸጋ እያሰብን በህልውና ውስጥ በጸሎት ፊትህን በመፈለግ አንተን በመራብ በመጠማት ቃልህን በመመርመር በማወቅ በመረዳት በመልካም ስነ ምግባር በመልካም ሕይወት በመልካም ባህሪ ሁል ጊዜ በሕይወት መንገድ በቅንነት መንገድ በፍቅር መንገድ እግዚአብሔር በተስፋ በእምነት መንገድ እንድንጓዝ እንድትረዳን ኢየሱስ ክርስቶስ ስም እንለምንሃለን። እግዚአብሔር ሆይ ደግሞ ማስተዋልን ስጠን። እግዚአብሔር ሆይ የደከሙ መበርታት ይሁንላቸው። በተለያየ ነገሮች ምክንያት እግዚአብሔር አምላክ ሆይ ከመንገድ ከጸሎት እግዚአብሔር አምላክ ሆይ ከተለያየ መድረስ ከሚገባቸው መንፈሳዊ ደረጃ ከክብር ሕይወት እያሽቆለቆሉ እየደከሙ ላሉ እንጸልያለን። በኢየሱስ ክርስቶስ ስም መነሳት፣ ማገገም፣ መበርታት፣ ፍሬ ማፍራት፣ መለምለም እንዲሆንላችሁ ጸልያለሁ። ጌታ ሆይ በሞት ሸለቆ የነበሩትን እግዚአብሔር አምላኬ ሆይ እግዚአብሔር አምላኬ በሞት ሸለቆ የነበሩ የደረቁ አጥንቶች ምንም ተስፋ የሌላቸው ሕዝቅኤልን እግዚአብሔር ሆይ ትንቢት እንዲናገር አዘዝከው። በሞቱ አጥንቶች በተበተኑ ትቢያም በሆኑ አጥንቶች ላይ ትንቢት እንዲናገር ባዘዝከው ጊዜ ትንቢት ተናገረባቸው። ታላቅ ሰራዊት ሆኑ። ደምና ስጋ ጅማትና አጥንትም ተገጣጠሙ። ንፋስም ገባባቸው፣ ነፍስም ገባባቸው፣ በእግሮቻቸውም ቆሙ። ኃያላንና ታላቅ ሰራዊትም ሆኑ እንደሚል በቃል ጌታ ሆይ በድካማችን ላይ ቃልን እንድትናገር፣ በድካማችን ላይ ነፍስ እንድትዘራብን፣ በድካማችን ላይ ጌታ ሆይ በተበታተነ በደረቀ በሚመስል መንፈሳዊ ሕይወታችን ላይ ኃይል እንዲመጣ ቃል እንድትናገር እንድታበረታን፣ በቃልህ እንድንጸና እንድንቆም እንድንበረታ ኃያላን እግዚአብሔር አምላክ ሁኔታ ዓለም ሰይጣን የማይቋቋመን ሁኔታ የማይቋቋመን ጸጋን እንድንለብስ እግዚአብሔር ሆይ የተበታተኑ አጥንቶች እንደተሰበሰቡና ኃያላን ሰራዊት እንደሆኑ ዛሬም የተበተኑ የደከሙ የዛሉ እግዚአብሔር ተስፋ እንደሌላቸው የቆጠሩ በሞት ሸለቆ በውድቀት ሸለቆ ውስጥ ለሚገኙ ሁሉ እግዚአብሔር ሆይ ኃይል እንዲመጣ በክርስቶስ ኢየሱስ ስም እንጸልያለን። እያንዳንዳችንን በምትመለከትብን ድካማችን ላይ እግዚአብሔር ሆይ ዛሬ ኃይል እንዲመጣ ምሕረት እንዲመጣ በኢየሱስ ክርስቶስ ስም እንለምናለን። አምላካችን ሆይ አበርታን፣ ኃይል መታጠቅ ይሁንልን። የወንጌል እውነት የወንጌል ጸጋ በኢየሱስ ስም በሙላት እንዲገለጥብን እንጸልያለን። አግዘን፣ እርዳን፣ ማስተዋል ጥበብን አብዛልን።
ከክፉ ነገር፣ ከፈተና፣ ከጨለማ አሰራር ሁሉ ሰውረን። አቅም ጨምርልን፣ ማስተዋል ስጠን። ወደ ጸጋ የምንገሰግስበትን አቅም ጨምርልን። ፊትን የምንጠማበትን አቅም ጨምርልን። በነገር ሁሉ እግዚአብሔር ሆይ አንተ ብቻ ከፍ በልብን። በልባችን በሐሳባችን አንተ ክበድብን። ከንቱና የዓለም ነገር ሁሉ ይቅለልብን። ስለ ሁሉ እናመሰግንሃለን። ስለ ረዳህን ተመስገን። ሕይወታችንን፣ ጊዜያችንን ሁሉ አንተ ተረከብ። እርዳን። በጌታ በኢየሱስ ክርስቶስ ስም አሜን።